እየደበረችኝ ነው። ግን ለምን ጠየቀኝ? አይ ምናልባት ሊዱም ላይ እኮ ተመሳሳይ ነገር ሆኖ ከሆነ ብዬ። አይ እነሱ አይደሉም። ሰላም የጽናት ቤተሰቦች እንኳን ደህና መጣችሁ ብለናል። ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። እንዴት ናችሁ? ሊዲያ እንግዲህ እስካሁን አልተመለሰችም ማለት ነው። ነገ በሚለቀቀው ቪዲዮ ላይ ትመለሳለች፣ ትገኛለች። ቤዛ ትናገራለች እውነቱን ማለት ነው። እንግዲህ ቤዛ የምትናገርበት ምክንያት አላት፣ የራሷ ምክንያት የሆነ ማንም ማስገድዷ ሳይሆን ራሷ ስለምትፈራ ለዛ ብላ ነው የምትናገረው። ባርኮት ይመጣል፣ ቤት ይደወልለታል፣ ይመጣል ማለት ነው። ዴቭ እንግዲህ አበር ሰከርኩ ይላል። ያው እህቱ ስለጠፋት ፍቅርን እንግዲህ መከራን ነው የሚያበዛው። ወደ ተወስርሻት አንቺ ነሽ ይህን ሁሉ መዘዝ የምታመጩ፣ ከአንቺ ውጭ ማንም እንትን አይልም ሲላት ቤዛን ጠይቃት ነው የምትለው። እንግዲህ ፍቅር ማለት ነው። ቤዛ ትጠይቃለች። እስስተን ሲያንቃት ቤዛን ዴቭ ከዛ ቤዛ የቀዳችውን ከልዑል የቀዳችውን ድምፅ ታሰማዋለች ለዴቭ ማለት ነው። ከዛ በኋላ ነው ትልቁ ጦርነት የሚከፈተው። በጣም በሚገርመው ነገር እስኪ ማን ነው የሊዲያ ቅብጠቷ፣ ዘፈኗ፣ መሞላቀቋ የናፈቀው? እኔ በጣም ነው የናፈቀች። እሷ ከድራማው ከወጣ የድራማው ድምቀት ስለሆነች ልትወጣ ወይም ደግሞ ሊያጠፏት አይችሉም። ስለዚህ ተመልሳ ትመጣለች ምንም ሳትሆን። እሷ እንግዲህ ከዚህ እንደጠፋች እንዳስወገዳት ነው የምታውቀው ቤዛ። ነገር ግን እሷ ራሱን ለራሷ በጣም ነው የፈራችው ማለት ነው። እንደዛ ሲያስፈራራት አይታቻል እንግዲህ ተመልካቾች። በጣም ነው የሚያስፈራው። እሱ ራሱ ምንም ሲያዩት ምንም የሚያውቅ አይመስልም። ነገር ግን ውስጡ የሆነ አውሬ ያለ ነው የሚመስለው ማለት ነው። በነገራችን ድራማ ነው፣ ያው የተሰጠው ስክሪፕሽን ነው። ምንም ማድረግ አይደለም። የተሰጠውን ካራክተር ያው መስራት ነው። ስለዚህ እሷ እንግዲህ ያው ለአንድ ቀን ሆነ ለሁለት ቀን ትንሽ ከድራማው ውጭ ልትሆን ትችላለች። ነገር ግን ተመልሳ ትመጣለች። የድራማው ድምቀት ስለሆነ ሊዱ ያው እሷ መዝናናት፣ የዋህነት እንደ ሀር ጊታሯ ታደርጋለች። የዋህናት እና ትቀብጣለች። የኤላ አፍቃሪ ናት። ሊሊ ባሏን እንግዲህ ሁለት ሴት ተቀናቃኝ አለባት። ሶስተኛ እሷ ናት ማለት ነው። ኤላ እንግዲህ በየሄደበት ተወዳጅ ነው። ሴቶቹን ልክ እንደ ኪራ ማለት ነው። ኪራ እና ጽናት እንደ ኪራ ኤላም እንግዲህ ሴቶቹን ያፈራርቃል ማለት ነው። ሴቶቹ ይወዱታል። እሱ ግን እንደ ኪራ አይተኛም፣ አይሰክርም። ይሆንም ያው እንግዲህ ኤላ ከሊሊ ውጪ ምንም አልፈልግም እያለ ነው። ግን አሁን ጸጽቶታል። ትናንትና አንዳያችሁት ሆነ ድራማው ላይ በጣም ስለ ቅብጠቷ፣ ስለ ዘፈኗ፣ ስለሚላት ነገር፣ ስለ ሁሉ ነገር በጣም ነው ሲጸጽተው የነበረው ማለት ነው። እንግዲህ ሊዱ ተመልሳ ትመጣለች በቤዛ በኩል ማለት ነው። ቤዛ የቀዳችውን ለዴቭ ታሰሟለች። ዴቭ ደግሞ ሄዶ ናኦልን ካላመጣ ብሎ ያፋጥጠዋል። ከዛ ያለችበትን ይነግረዋል። ሄደው ያመጧታል ማለት ነው። በጣም ትፈራለች። በጣም ከሚባለው በላይ ስትባንን ነው ራሱ የምታድረው ማለት ነው። ፍቅር እንግዲህ አንቆ ይዟታል። ዴቭ እንግዲህ አይታችሁታል። መጨረሻ አካባቢ አንቺ ነሽ፣ ከአንቺ ውጭ ማንም ይህንን የሚያደርገው የለም ብሏታል። አዎ እሷ ናት የመጀመሪያ ቀስቃሿ፣ ቆስቋሿ እሷ ናት ማለት ነው። ይህን ሁሉ መዘዝያ እሷን በነገራችን አዴንና ሊሊን ነበረ። ነገር ግን እነሱ ደግሞ ልዑል ሲጠጋቸው በጥፊ ስንቴ
ሊሊ እንኳን ስንቴ ነው በጥፊ የለጋችሁ ማለት ነው። እንዴ ችሊ ባገኘች ቁጥር በጥፊ ነው እንዴ በቃ የምትመልሰኝ ብሏል። እሱ ራሱ ፈራቸው ማለት ነው፣ ለመጠጋት ፈራቸው። ሊዲያን ግን በቀላል ነገር አገኛት ማለት ያለችው ያለውን ሁሉ አመነችው። በቃ እሱ ያው ኬኳ ምናምን ነገር የሆነ ሲላት ኤላን ስለምታስብ እኔ ኬክ ነኝ እንዴ እኔ ቆንጆ ነኝ እንዴ ለምን ኤላ አይወደኝም የሚል ሀሳብ መጣባት ማለት ነው። እና እንደዛ ሲላት የሆነ ስራ አለ እሱን ሰርተን ቶሎ እንመለሳለን፣ ማንም ሰው ሳያይን ወደ ቤት እንመለሳለን ሲላት እሺ ብላ ሄደች ተከትላው ማለት ነው። ይህንን መደበቋ ቤዛ በጣም ክፉ እንደሆነች ነው የሚያሳየው ማለት ነው። እንግዲህ ሁሉም ተጨንቀዋል ቤት ውስጥ፣ ሁሉም ፍርሃት አድሮባቸዋል። ዲንጎና ዳይመንድ እንግዲህ እየሸሹ ይገኛሉ ዛሬም። ነገር ግን ለልጅቷ በጣም አዝኖላታል ማለት ነው። የዋህናት ወደ ከደች ማን ወሰዳት? ለምንስ ወሰዷት? እሷ እኮ ይሄን ያህል እንደዚህ ጋጠወጥ አይደለችም እያሉ አስበውላታል ማለት ነው። እቺ ፍቅር ናት እንደዚህ ያደረገችው። ስለዚህ ፍቅርን የሆነ ነገር ማድረግ አለብን እያሉ ነበረ። እንግዲህ ምን እንደሚያደርጓት አላውቅም። ፍቅርን ያው ሁሉም ሰው አንድ ሰው ተጠፋ ፍቅር ነው። እሷም ደግሞ ያስብላል። ሁሌም እጁ አለባት ማለት ነው። ፍቅር በሚጠፉት ልጆች ላይ እጁ አለባት። መጀመሪያ የምትቆሰቁሰው እሷ ናት። ነገር ግን የሚሰሩትን ነገር ይደብቋታል ማለት ነው የምታመጣቸው ሰዎች። እና ሊሊና አደይ እንግዲህ በጣም ደስ ብሏቸው ነበረ። ይሄ ዲንጎ እንዴት ነው ያፈቅርሻለሁ እያለቻት ነበረ። አዎ ያፈቅረኛል፣ ግን እኔ አልፈልገውም። እኔ እንደዚህ እንዲሆን አልፈልግም፣ ስለማልፈልገው ነው። ግን እሱ እኮ ሳያይሽ አይውልም አያድርም፣ እንደውም ሳላያት ያመኛል እያለ ነው እያለ ሁለቱ እየተሳሳቁ ነበረ። ኤላና ዴቭ እንግዲህ በጣም እያሰቡ ነው። ባርኮት ደግሞ ይመጣል፣ ከዛ ሶስተኛ ይጨመራል። ይህ አስመሳይ ናኦል በቃ ልጇን አስጠፍቶ እሱ ተመልሶ ተነሱ ጋር ቁጭ ሲል በጣም የሚገርም ነው። ወዴት ከደች የት ከደች ማን ወሰዳት እንዲነበረች እያለ አብሮ እንደውም ፍቅር ናት የነቃችበት። ነገር ግን ሁለተኛ እንደዚህ እንዳትይ ብሎ በጥፊ አላት። ቤዛ ብታውቅም እስካሁን ምንም ያለችው ነገር የለም። የራሷን እንትን እየጠበቀች ነው። በጣም በሚገርም ሁኔታ አስመሳይ ሰው እንደዚህ ችሎታ ያለው አይመስለኝም። ነገር ግን እኔ ድራማ ነው ስለሆነ ነው መሰለኝ በጣም ነው ያስመሰለው።